እንደምን ዋላችሁ እንደምን አመሻችሁ። እግዚአብሔር ይመስገን። እስኪ እያንዳንዳችን ላይ ኃጢአት እንሰራለን ሁላችንም። ግን አኒ መምህር በጣም እንትን ስላለኝ ነው እንደዚህ ወደዚህ ያመጣሁላችሁና እያንዳንዳችን ከበስተጀርባችን አንድ ትልቅ ኃጢአት አለ። የኃጢአት ትንሽና ትልቅ ባይኖረውም ግን በጣም በተደጋጋሚ የምንወድቅበት ኃጢአት አለ። የሆነ ጊዜ ደግሞ እንትን የምናደርገው ኃጢአት አለ። ስለዚህ እያንዳንዳችን ሁላችሁም ይህን ቪዲዮ የምታዩ በየትኛው ኃጢአት ነው እየወደቅን ያለ ነው? በጣም በተደጋጋሚ እየወደቅን ያለ ነው በዚህ ኃጢአት ከሆነ ያ ኃጢአት በእኛ ላይ ምን ሆኗል ማለት ነው? አውራ ሆኗል ማለት ነው። ለምሳሌ ዝሙት በአንድ ሰው ላይ በጣም ትልቅ በተደጋጋሚ የሚወድቅበት ከሆነ ያ ዝሙት ነው። ያንን ሰው እያሸነፈው ያለ ትልቅ አውራ የሆነው ምንድነው? ያ ነው ማለት ነው። ለአንዱ ደግሞ ለምሳሌ የመጠጥ ሱስ፣ ለአንዱ ደግሞ የመራገም ብቻ በተለያየ ነገር አውራ የሆነብን ኃጢአት አለና ያንን እንዴት እናሸንፈው? ይቅርታ ለማለት ነው። እስኪ እኔን መምህር ደግሞ አዳምጠናቸው እንመለስና እኛ ደግሞ እያንዳንዳችን በየትኛው ኃጢአት ላይ ወድቀናል የሚለውን እንመልከት ለማለት ነው። ይቆየን። አባቶች የሚመክሩት አሉ። ብዙዎቻችን ብዙ ኃጢአቶች ወይም የኃጢአት መናፍስት ኃጢአት የሚያሰሩን ተጣብቀውን የሚኖሩ እንደዚህ አይነት ሊኖሩ ይችላሉ። ግን ብዙ አባቶች የሚሉት ምንድነው? በአንድ ሰው ላይ አንደኛው ኃጢአት አውራ ይሆናል ይላሉ። አንደኛው ኃጢአት ለምሳሌ በአንድ ሰው ላይ ዝሙት አውራ ኃጢአት ይሆንና ግን ስስትም፣ ቅናትም፣ ምቀኝነትም፣ ትዕቢትም፣ ስድብም፣ ልፍለፋም፣ ከንቱነትም ሊጨመርበት ይችላል አንድ ሰው። አሁንም ያልዘረዘርኳቸው። በአንደኛው ላይ ደግሞ ትዕቢት አውራ ይሆንና ውሸት፣ ቅናት፣ ቁጣ ሌሎቹ ይኖርበታል። በአንደኛው ላይ ደግሞ ሐሰት አውራ ሊሆን ይችላል። ስለዚህ አባቶች የሚሉት ምንድነው? እንደነዚህ ያሉ ኃጢአቶች እንዳሉብን የኃጢአት መናፍስት እንዳሉብን ስንረዳ ክርስቲያኖች ማድረግ ያለባቸው ምንድነው? በእነሱ ሰውነት ላይ አውራ የሆነውን የሰለጠነውን ነው መርጠው መጀመሪያ መዋጋት ያለባቸው እሱን ነው ይላሉ። ይህን እንድንዋጋ አምላካችን እግዚአብሔር ይርዳል። እንዴት ነው የምንዋጋው ነው ጥያቄው። ምሳሌዎች ብዙ ምሳሌዎች ተመስለዋል። 10 በትር ወይም 10 እንጨት ሰተን አንድ ሰው ስበር ብንለው 10ን አንዴ ነው መስበር የሚችለው ወይስ አንዳንድ እያደረገ ነው መስበር የሚችለው? አንዳንድ እያደረገ ነው አይደለም? ለዚያ ነው አንዳንድ እያደረግን ኃጢአታችን ድል እንነሳለን። ግን በቀላሉ ድል ለመንሳት አለቃ ሲመታ ሰራዊት እንደሚበተነው በሰውነታችን ከሰለጠነው ዋናውን ከተዋጋ ነውና እሱን ድል ከነሳን ሌሎቹ ከሱ ጋር አብረው እየከሰሙ ይሄዳሉ ይላሉ። እንዋጋቸዋለን። ግን መሰረታዊው ግን ያን ስናደርግ ደግሞ ከዚያ ጋር የሚሄዱ መሰረታዊ ነገሮች አሉ። ለምሳሌ ዝሙት የሰለጠነበት ሰው ቢኖር ማድረግ የሚገባው ነገር አለ። ንስሐ መግባት ብቻ አይደለም ያን የሚነቅልለት። ተመልከቱ። ከዚህ ጋር የሚሄዱ ከዝሙት ጋር የሚሄዱ መሰረታዊ ነገሮችን ማጥናት አለበት። ዝሙትን የሚያባብሱ መሰረታዊ ነገሮች ምንድናቸው? የመጀመሪያው መብል መጠጥ ነው ዝሙትን የሚያባብሰው። ቅዱስ ወግሪስ ይላል በመጽሐፈ ወግሪስ ላይ እንደተጻፈው እንጨቱን ከቆሰቆስ እሳቱ የበለጠ ይነዳል ይላል። አንድ ሰው መብል መጠጥ ከጨመረ ዝሙት ይቀጣጠላል፣ የማይቀር ነገር ነው። እና እሳቱን ማቀዝቀዝ የፈለገ ሰው እንጨቱን እንደሚቀንስ የምትበላውና የምትጠጣውን ቀንሰው መጥነው ይላል። ከትዳር ውጭ ላይ ሄድ ይችላል አንዳንድ ሰው። ግን በትዳር ውስጥም ሆኖ ለሰንበት ለጾምም ረፍት ላይ ሰጠው ይችላል ሰውነቱ። እንዲህ ያለ ሰው እንጨቱ መቀነስ አለበት፣ ምግቡን መቀነስ አለበት። በጣም የተመጠነ በተለይ በጾም ወቅት። ከዚያ መኝታ ይለያል። ይህን ያደርጋል። ከዚህ ቀጥሎ ደግሞ የሚያደርጋቸው አሉ። ወደዚህ ህሊናን በነገራችን ላይ እንደነዝሙት እንደነዚህ ያሉ ኃጢአቶች እንደ ፎቶ ድሮ ፊልም የሚባል ነበር ታውቃላችሁ አይደል? የሚታጠፍ ደርሳችሁበታል። እንደዚያ በእኛ ውስጥ ፕሪንት አላቸው የማይለቅ ቶሎ የማይወጣ ማለት ነው። በዝሙት የወደቀ ሰው ትዝታ አለው በዝሙት ከወደቀበት ሰው ጋር እና የሆነ ቀን ይቀሰቅስበታል አውቆ ሰይጣን ትንሽ ድክመት ሲያገኝ
የኃጢአት ጣዕሟ ከፍ ያለ ስለሆነ ያን ጣዕም እያስታወሰ ይቀሰቀስበታል። ስለዚህ ያን ነቅሎ እንዲጥል ምግቡን መቀነስና ሰውነቱን ማድከም ብቻ ሳይሆን ወደዚህ ሊቀሰቅሱ የሚችሉ ቴሌቪዥን ድራማ ሊሆን ይችላል፣ ፊልም ሊሆን ይችላል፣ ልቦለድ ሊሆን ይችላል። በፍጹም ያን ነገር ሊያበረታቱ የሚችሉ ነገሮች በሙሉ ቆርጦ ነቅሎ መጣል አለበት። ከዚያ በኋላ ደግሞ ብቻን ከተቃራኒ ጾታ ጋር መገናኘት ማቆም አለበት። እንዲያውም ለመነኮሳት ሲሆን አባቶች የሚያዙት ሕፃናት ልጆችን ሁሉ ማጫወት የለበትም ነው የሚለው። ይቀሰቅሳል ጾር እርሱም ራሱን ያን ያክል። ምክንያቱም የኛ መጽሐፍቶቹ ራሱ ይናገራሉ። ለምሳሌ ከሴት ርቆ ንጽ ጠብቆ ነው የሚለው። ከሴት ካለ ርቀት አይጠበቅም፣ ውሸት ነው። ሰው ከምክንያቶቹ ሳይርቅ ከኃጢአቱ ርቅ አለው ቢል እሳት ገለባን እሳት ላይ አድርጎ አይቃጠልም አይነካውም እንደሚል ያለ ሞኝ ሰው ነው በእውነቱ። ከሁኔታዎቹ መጠበቅ አለበት፣ መራቅ አለበት። ይህንን እያደረገ ጠንካራ ጾም እየጾመ እየሰገደ ጌታ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን ይቅር በለኝ፣ ከዚህ ከታሰርኩበት እስራት ፍታኝ። ተሰሙት እንደሆነ ሁልጊዜ ካህናት የሚሉን እማእሰረ ኃጢአት፣ ከኃጢአት ማሰሪያ ማን ይፍታ ነው የሚሉን። ማሰሪያ በነገራችን ላይ ኃጢአት ማሰሪያ አላት። እኛን አስራ የያዘችበት ትብትብ ገመድ አላት። እግዚአብሔር ከዚያ ማሰሪያ ነፃ ያውጣን ክርስቲያኖች። እና አንድ ሰው ሰውነቱን እንደዚህ እየገታ እየጾመ እየጸለየ እየተጋ ክርስቶስን ከዚህ ነፃ አውጣኝ የሚለው ከሆነ በትዕግስት ብቻ ይጠብቀው። መንፈስ ቅዱስ አንድ ቀን ያለምንም ጥርጥር ይህንን ኃጢአት ቆርጦ ይጥልለታል። ከዚያ በኋላ ንስሐ ዘማዊውን እንደምን ታደርጋለች ነው የሚባል? ንገሩኝ፣ እንደምን ታደርጋለች? እንደ ድንግል እንላለን አይደለ? ድንግል ታደርገዋለች ማለት ተመልከቱ ክርስቲያኖች፣ የሥጋ ድንግልናው ይመለስለታል ማለት አይደለም። ነገር ግን አንድ ሕፃን ልጅ ሩካቤ ምን እንደሆነ አይምሮ እንደማያውቀው ንስሐው እውነተኛ የሆነ ሰው ሩካቤ ምን እንደሆነ እስከማያውቅ ድረስ ሕሊናው ይደነገልለታል። ያ ማለት ጉቶው ያ የዝሙት ስሜት ተነቅሎ ወጣ ሻረ ማለት ነው። ያኔ ነው ድል ተነሳ የሚባለው። ከዚያ ውጭ ድል ነሳ ነው ማለት አይቻልም ክርስቲያኖች። እንዲህ አድርገን ድል እንድንነሳው ጠላታችን እግዚአብሔር ይርዳን እና መምህራችን ደግሞ የበለጠ ያብራሩታል። እንጾማለን፣ እንጸልያለን፣ እናስቀድሳለን፣ እንቆርባለን፣ እንሰግዳለን። የአምልኮ ስግደት ብዙ ነገር እናደርጋለን። ግን ትክክል መሆናችን እንዴት ነው የምናውቀው የምንል ብዙ ሰዎች አለን፣ ከኔ ከራሴ ጀምሮ ማለት ነው። እና እስኪ ትክክል ነን ወይ የምናደርገው ነገር ለሚለው እኒህ መምህር ያሉት ቃል በጣም ውስጤን ብዙ ነገር እንትን ስላለው ነው። እና እናንተም እስኪ እውነት የሰው ኃጢአት ነው ለእኛ የሚታየን ወይስ የራሳችን? ልብ አድርጉልኝ። የእኛ ኃጢአት ነው የሚታየን ወይስ የሰው? ሁሌ መንገድ ላይም ስንሄድ በማንኛውም ቦታ አንድ ሰው ሰክሮ ብናይ ወይ ሲሳደብ ብናይ የሆነ ነገር ሲያደርግ ብናይ አንድ ሰው ወይ እኔ እንደው እግዚአብሔር ይመስገን እኔ እንደዚህ ያላደረገኝ ብለን ነው የምንለው ወይስ የሚታየን የኛ የሰራ ነው ኃጢአት ነው? እስኪ ክርስቲያኖች እኒህ መምህር ደግሞ አዳምጠናቸው እንመለስና እዛ ምን እናደርጋለን? የራሳችን ወደ ራሳችን እንመለሳለን ማለት ነው። እኛ ምን አይነት ሰዎች ነን የሚለውን ከዛ በኋላ እንግዲህ እኛ እያደረግን ያለነው ማለት እያደረግን ያለነው ትክክል ነን ወይስ አይደለም የሚለውን እናስብበታለን። እስኪ አዳምጠናቸው እንመለስ። መንፈሳዊ ሕይወቴ ትክክል መሆኑን በምን አውቃለሁ? እንደዚህ አይነት ጥያቄ በህሊናችሁ ይመጣል። ጸሎቴ፣ ጾሜ፣ አካሄዴ፣ ነገሬ ሁሉ ትክክል መሆኑን በምን አውቃለሁ? በመጽሐፍ የተጻፈው ስለ ኦርቶዶክስ ትክክል ነው፣ ያንን አይደለም የምንጠራጠረው። ይህን የራሴ ተግባር ግን ተግባራዊ ሕይወቴ ትክክል መሆኑን አለመሆኑን በምን አውቃለሁ ይላሉ። አንድ ሰው ሕይወቱ ወደ ትክክለኛው መስመር እየገባ መሆኑን የሚያውቀው የሰው ኃጢአት ከአይምሮው እየጠፋ የራሱ ኃጢአት እየጎላ 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 ከታየው በትክክለኛው መስመር ውስጥ ያለ ሰው ማለት ያ ሰው ነው። እየሰማችሁ ነው አይደለም? ስለ ሌሎች ሰዎች ድክመት፣ ስለ ሌሎች ሰዎች ኃጢአት፣ ስለ ሌሎች ሰዎች ድካም አእምሯችን የሚያስብ ከሆነ እና አሁን ለቤተ ክርስቲያን እንቆረቆራለን የምንለው አብዛኛው ሰዎች ቤተ ክርስቲያን የምትጎዳ የሚመስለን በሌሎች ሰዎች ኃጢአትና ስህተት ነው። ልክ ነው።
ያ ሊጎዳ ይችላል። ቤተክርስቲያን ጎዳት ማለት ግን እንዳለች የቅድስናዋን ይጎዳታል ማለት አይደለም። ያን ሰው ራሱን ነው የሚጎዳው። በነገራችን ላይ ቤተክርስቲያንማ የክርስቶስ አካል ናት። የቤተክርስቲያን የምትባለው ህብረት ውስጥ ያሉ ተጎጂዎች አይደሉም። ውጪ ያለን ሰዎች ግን ተጎጂዎች ነን። የአጥቢያው አባል ነን፣ ቅዳሴው እንገናኛለን፣ እንደዚህ ጉባኤው ላይ እንገኛለን። ግን ከመንፈስ ቅዱስ ህብረት ውስጥ ላንገኝ እንችላለን እና ጉዳቱ የኛ ነው። ስለዚህ አንድ ሰው ሌሎች ሰዎች እያጠፉ እየጎዷት ነው ብሎ መጨነቁን ማቆም አለበት አንድ ክርስቲያን። ይሄ ማለት በአጥቢያው ላይ መቆርቆር አይኖረው፣ ሐሳብ አይኖረው እንደዚህ ማለት አይደለም። ክርስቲያኖች ግን የመጀመሪያ የኛ መንፈሳዊ ህይወት ሳይስተካከል እኛ ወደ እግዚአብሔር ለመገናኘት ጥረት ሳናደርግ የመንፈስ ቅዱስን እርዳታ ቢያንስ ይገርማቸዋል። አንድ አባት ምን ይላል? ቢያንስ ኃጢአት ማቆም ቢያቅተን ሙሉ ኃጢአተኞች መሆናችን ከልባችን የምናምን ከሆነ የእግዚአብሔር እርዳታ አይለየንም ይላል። ሙሉ የምንታመን ከሆነ ማንኝ እኔ ሌላውን አዋረድ ዘንድ እንቅ ዘንድ እተች ዘንድ የነገሌ ድርጊት የበለጠ ጎጂ ነው እል ዘንድ እኔ ማንኝ እያለ የራሱን ኃጢአት ስለሌላው ሲነገረው እኔ በሱ ቦታ ቢሆን ከሱ ከፋ ይሆናል እያለ ንስሐ የሚገባ ሰው የእግዚአብሔርን ጸጋ ያገኛታል በእውነት። አብዛኛዎቻችን ግን ኧረ በስመ አብ እንዲያው በሆንስ እንደዚህ አላደርግም የሚል የትዕቢት መንፈስ አለብን ብዙዎቻችን። ምናደርገው አይመስለንም በእውነቱ። እግዚአብሔር ከእንደዚህ ያለ መንፈስ ነፃ ያውጣን። ስለዚህ የእግዚአብሔር ቃል አታውቅም ራስህን ካለ በኋላ እንግዲህ በነጥብ መሄድ እንችላለን። በነገራችን ላይ አንደኛ ለብ ብለሃል ነው ማዕከላዊ ነጥባችን አይደለም እንዴ? ሁለተኛ ባለጠጋ ነኝ ብለሃል። ኃጢአቶቹ እነዚህ ሁለቱ ናቸው። አንደኛው ለብ ማለት ነው ማዕከላዊ መሆን፣ በእምነትም ማዕከላዊ መሆን፣ በምግባርም ማዕከላዊ መሆን፣ መነኩሴም ሲሆን ማዕከላዊ መሆን፣ ወይ እንደ መነኩሴ አለመሆን፣ ወይ እንደ ዓለም በዚህ ዓለም እንዳሉ ክርስቲያኖች አለመሆን፣ ለክርስቲያንም እንደዚያ ወይ እንደ አሕዛብ የለየለት ከሃዲ አለመሆን፣ ወይም ደግሞ እንደ አማኝ በተግባር አማኝ አለመሆን፣ በምግባሩም ወይ እንደማያምኑት የማያምኑት የራሳቸው ስነ ምግባር አላቸው። እንደዚህ አይነት ስነ ምግባርም የለንም። ወይም ደግሞ እንደ አንድ ክርስቲያናዊ ምግባር የነጻ የተቀደሰ የለንም። ማዕከላዊ አንዱ ድካም ይሄ ነው ለብ ማለት። ሁለተኛው ደግሞ ለራሳችን የተለየ ግምት መስጠት፣ ባለጸጎች እንደሆን፣ አዋቂዎች እንደሆን፣ ትክክል እንደሆን፣ መንፈሳዊ እንደሆን፣ መንገዳችን ትክክል እንደሆነ መታመን፣ ግን ደግሞ እንደዚያ ሳይሆኑ መገኘት። ታዲያ መንፈሳዊ ሕክምና